ዲቢ 2027 ሊጀምር ጥቂት ቀናት ነው የሚቀሩት። ዘንድሮ እንደ አምና ዲቢ በነፃ መሙላት የሚባል ነገር የለም። ዲቢ 2027 ምን አዳዲስ ነገሮች አሉት? በስተመጨረሻም ዲቢ 2027 መቼ እንደሚጀምር እነግራችኋለሁ። ውድ የሻሽቴክ ቤተሰቦች ከሳምንት በፊት ይፋ አድርጎታል ህግ 2027 ዲቢ ምንድነው የተቀየሩ ነገሮች ብለን ካነሳን አይቀር የመጀመሪያው ምንድነው ዜጎች ወደ አሜሪካ መግባት ያለባቸው ተብለው የተጠቀሱ ዜጎቻቸው ብቁ ከሆነ ሀገራት የተወለዱ ብሎ ከሚያስቧቸው ግለሰቦች እዚህ መግባት ይችላሉ ብሎ ነው የሚያስቡ። በነገራችን ላይ ዲቢ እድል እንዳልሆነ ከዚህ በፊት ነግሬያቸዋለሁ። ማለት መስፈርቶችን ማሟላት እንጂ እድለኝነት አይደለም። ምናልባት እድለኛ ነው የምንለው ምናልባት መስፈርቶቹ እንዳጋጣሚ ከተሳኩልን ነው እንጂ ሌላ ምንም አይደለም። ስለዚህ ውድ ተመልካቾቼ አሜሪካ የምትፈልገው ይህን ነገር ብቁ ዜጎች እንዲገቡ ትፈልጋለች። ሌላ ዲቢ ለመሙላት ከሚያስፈልጉ መስፈርቶች 12ኛ ክፍል ማጠናቀቅ አለብን። ዲቢ የሚሞላ ሰው 12ኛ ክፍል ማጠናቀቅ አለበት። አሊያም የ2 አመት የስራ ልምድ መኖር አለበት። ስለዚህ ውድ ተመልካቾቼ የዲቢ የሚያመለክት ሰው ማለት እያንዳንዱ አመልካች ይላል እዚህ ጋር ማሟላት ካለበት ከሁለቱ አንዱ ማለትም የትምህርት እንትን መኖር አለበት ማለት ብቁ መሆን አለበት። 2 አመት የስራ ልምድ መኖር አለበት። አሊያም ደግሞ በትምህርት ብቁ የሆነ ዜጋ ዲቢ እንዲሞላ ወይም ዲቢ ሞልቶ የመግባት እድል አለው ነው የሚለው። ከዚህ በተጨማሪ አንድ ዘንድሮ የተጨመረ ህግ አለ። ማለት ዘንድሮ ስላችሁ አሁን በአሁን 16 ማለት ነው ሴፕቴምበር 16 የወጣ ህግ ነው እንግዲህ ከሳምንት በፊት ማለት ነው። ስለዚህ ዘጋ የተጨመረ ምንድነው ማንኛውም ዜጋ ማለት ዲቢ መሙላት የሚፈልግ ካለ $1 መክፈል አለበት። ይህ ማለት ዲቢ የደረሰው ሰው 350 ይከፍል ነበር ከዚህ በፊት ማለት ነው። ዲቢ ከደረሰው አንድ ሰው $350 ይከፍልና ከዛ አፕሊኬሽን ፕሮሰሱ ይጀምራል ማለት ያ ማለት ኤምባሲ ይሄዳል፣ ቀጠሮ ምናምን ያስይዛል ምናምን ነገር ነው። እና የዘንድሮ ግን ከዛ በላይ $1 ተጨምሯል። $1 ግን ከዛኛው ጋር የተያያዘ አይደለም። ምክንያቱም ያ አፕሊኬሽን ፕሮሰስ ነው። ይሄ ደግሞ አፕሊኬሽን ፊ ነው። ስለዚህ 131 ሆነ ማለት አይደለም። ይሄ $1 ለምን እንደተጨመረ መጨረሻ ላይ እነግራችኋለሁ። ይሄ የራሱ ጥቅምና የራሱ እንትን አለው ማለት እንደዚህ ያደርጉበት ምክንያት አላቸው። ስለዚህ ይህ ነገር ተጨምሯል። ሌላ ነገር የተቀየረ ነገር ምንድነው? እኛ ስናስገባ ማለት መታወቂያ ምናምን ስናስገባ ማለት ከዚህ በፊት ዝም ብለን መታወቂያም ፓስፖርትም ይገባ ነበር። በዘንድሮ ያደርጉት ምንድነው? ፓስፖርት መሆን አለበት። ፓስፖርቱም ደግሞ ኤክስፓየር ያደረገ መሆን የለበትም። ማለት ፓስፖርቱ ትክክለኛ ቫሊ መሆን አለበት። ኤክስፓየር ያደረገ ፓስፖርት ካስገባን ያው ድሮፕ አድርገናል ወይም ሪጀክት ተደርገናል ማለት ነው። ውድ ተመልካቾች ሌላ ሊታሰብበት የሚገባው ነገር ምንድነው? ፎቶ ስንነሳ ወይም ፎቶ ስናስገባ ከዚህ በፊት ቪዲዮ ሰርቻለሁ። አሁንም ከዚህ ቀጥዬ ልሰራ እችላለሁና እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። እና ፎቶዎችን በደንብ በትክክል መግባት አለበት። ያ ማለት ምንድነው? ሳይዝ አለው። ለምሳሌ ከአንገታችን እስከ ጭንቅላታችን ጫፍ ወይም ከአይናችን እስከ ጭንቅላታችን ጫፍ ወይም ከአይናችን እስከ ደረታችን ወይም ታችኛው የምንለው የፎቶዋችን ክፍል ምን ያህል ርዝመት እንዳለው አለ። ደሞም ሌላም ደግሞ የፎቶዋችን ከለር ማለት ባክግራውንዱ ነጭ መሆን አለበት እና በጣም እንትን የሆነ ኤዲት የሆነ ወይ ሜካፕ ምናምን የተጨማመረበት መሆን ያለበትም ፎቶዋችን። እነዚህ እንትኖች ከዚህ በፊት አውርቻለሁ። ስለዚህ እዛ ማየት ትችላላችሁ። ወይም ደግሞ አሁን እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። እንዳልኳችሁ ውድ ተመልካቾቼ ዲቢ ሎተሪ ነው የሚባለው። በእርግጥ ስሙ ግን ሎተሪ አይደለም ማለት እችላለሁ። ያ ማለት ለምሳሌ ፎቶዋችን እንዳልኳችሁ የሚገቡት መስፈርቶች ማሟላት አለበት። ለምሳሌ ፈካ ያለ ቀለም ያለው መሆን አለበት፣ ጥራት መኖር አለበት፣
ማለት ፎከስ ማለት ነው። ጌጣጌጥ እቃዎች ምናምን መጠቀም የለብንም። ሁለቱም ጆሮአችን መታየት አለባቸው። የራስ መሸፈኛ ምናምን ማድረግ አይፈቀድም። ለምሳሌ ምናልባት ሙስሊም ምናልባት ከሆነች በሃይማኖቷ ስለማይፈቀድ ተብሎ ይፈቀድላታል። ግን የነጠላ ምናምን ነገር ግን አይፈቀድም። ስለዚህ መስፈርቶችን በትክክል ማሟላት ነው የሚያስፈልገን። ውድ ተመልካቾቼ በስተመጨረሻ ይሄ ዲቪ መቼ ነው የሚጀምረው ካላችሁ ጥቂት ቀናት ነው የቀሩት። እንግዲህ ጥቅምት 1 ይጀምራል። ጥቅምት 1 ማለት ከቀኑ 12 ሰዓት ማለት ነው። እና እስከ መቼ ነው ካላችሁ እስከ ህዳር 3 ነው የሚቆየው ማለት ነው። ኦልሞስት አንድ ወር አይሞላም እንግዲህ 2 ሳምንት ምናምን ማለት ነው። ስለዚህ ውድ ተመልካቾቼ ይሄ ነገር ልብ ብላችሁ እንትን ወል በስተመጨረሻ ያልኳችሁ $1 ዋጋ ጉዳይ ወደዛ ስናልፍ ለምንድን ነው $1 የተጨመረ? $1 እንግዲህ ሬጅስትሬሽን ፊ ነው ያሏት። እንግዲህ ይሄ $1 ማለት እንማዘገብ $1 መክፈል አለብን። ምን ከፍለው በዩኤስ ገቨርንመንት የታወቁ ባንኮች ነው የምንከፍለው ማለት። ለምሳሌ ባይቢት ሊሆን ይችላል፣ እውቅና አለው ባይናንስ ምናምን፣ በነዚህ በኩል ነው መክፈል የምንችለው። ስለዚህ ማንኛውም ሰው ዝም ብሎ ሊከፍል አይችልም ማለት ነው። ምን ማለት ነው? ይሄ ማስተር ካርድ መኖር አለበት ማለት ነው። አሊያም ደግሞ ማስተር ካርድ ባለበት ሰው መክፈል እንችላለን። በእርግጥ ስማችን እንዴት ይሆናል የሚለው ነገር አንድ ጥያቄ ነው። ግን በቃ እያንዳንዱ ሰው ይህ ዲጂታላይዝ ወርልድ እንዲያቅ ማድረግ ነው ይሄ አላማው። ይሄ $1 እንደገናም የአሜሪካ ሲስተምም ለማወቅ ማለት ክፍያው ሲስተም ሂንት እንዲኖረው መጀመሪያ እንትን እንዲለው ነው የተፈለገው። ከዛ ሌላ ምንድነው እዚህ ጋር ነን ሪፈንደብል ነው። ይሄ $1 ቢደርሰንም ባይደርሰንም አይመለስም። ይሄ አይመለስም። ስለዚህ አፕሊኬሽን ፊ አልተቀየረም፣ 330 ነው። ሬጅስትሬሽን ፊ ደግሞ $1 ተጨምራለች። ስለዚህ እቺ ሬጅስትሬሽን ፊ አላማ የአሜሪካን እንትን ምንድነው የሚባለው አከፋፈል ስርዓት ለማወቅ እንደገናም በዛው እግረ መንገዳችን ህጉም ለማወቅ እንደገናም እነዛ በአሜሪካ እውቅና ያላቸው ባንኮቹም ለመለየት ሊሆንም ይችላል። ስለዚህ ውድ ተመልካቾቼ $1 አነጋጋሪ ሆናለች። እንግዲህ ዲቪ ስትሞሉ የራሳችሁ እንትን ማድረግ ትችላላችሁ፣ ማስተር ካርድ ማውጣት ትችላላችሁ። በእርግጥ ቀላል ነው ማለት የ10 ደቂቃ ስራ ነው። ባይቢት የሚባል ባይናንስ የሚባል አለ፣ በነዛ መክፈት ትችላላችሁ። በባይቢት በባይናንስ ምንድነው የምንከፍተው ካላችሁ ማስተር ካርድ ነው። ስለዚህ ዩቲዩብ ላይ ማአት ቪዲዮ ያላችሁ ከፈለጋችሁም በዚህ ቀጣይ ቪዲዮ ልሰራላችሁ እችላለሁ። ብቻ ኮሜንት ላይ ጻፉልኝ ማለት መስራት እንድሰራላችሁ የምትፈልጉ ነገር ካለ ኮሜንት ላይ ጻፉልኝ። ስለዚህ ውድ ተመልካቾች የዛሬ ቪዲዮ ሳመራይዝ አድርገው ማንኛውም ሰው አሜሪካ መግባት ቢፈልግ ወይም ዲቪ መሙላት ቢፈልግ ቢያንስ ባለፈው 5 አመታት ውስጥ የ2 አመት የስራ ልምድ ሙያ መኖር አለበት። በሙያ ነው። በሙያ ማለት ያ ማለት ምናልባት ዝም ብለን እዚህ ጋር ነበርኩ እንትና ጋር ሰራ ነበር ሳይሆን ከታወቁ ነው የሚፈለገው ማለት ነው። ከታወቁ ድርጅቶች ማለት እውቅና ካላቸው ድርጅቶች ነው የሚፈለገው። ከዚህ በተጨማሪ በቃ ስራ ልምድ የለኝም እንል ከሆነ ደግሞ ዩኒቨርሲቲ ተማሪ ሊሆን ይችላል፣ ከ12 በላይ ማለት ነው። ዲግሪ የጨረሰ ሊሆን ይችላል፣ ማስተር ሊሆን ይችላል። እነዚህ በጣም ትፈልጋቸዋለች። ምክንያቱም ለአሜሪካ የሆነ ነገር ኮንትሪቢዩት ያደርጋሉ ብላ ስለምታስብ አሜሪካ ማለት ነው። ስለዚህ ይሄ አንድ ነገር ነው። ከዛ እንግዲህ ቀኑን ነግሬያቸዋለሁ። ማመልከት ማለት ይሄ ድረገጽ እንዴት ማግኘት ይችላል የምትሉ ከሆነ ግን www.dvlottery.state.gov ማለት ብዙ ጊዜ ይነገራል። እዚህ ጋር ዌብሳይቱ ይሄን ነው እና ገብታችሁ እንትን ማድረግ ትችላላችሁ። መግባት ገብታችሁ ማየት ይቻላል። ሌላው ነገር የፎቶ ጉዳይ ሊታሰብበት ይገባል። ፎቶዋችሁ ምናልባት ፎቶ ቤት አገኘን ብላችሁ አይደለም መነሳት ያለባችሁ። ማለት በእርግጥ ሊያውቁት ይችላሉ፣ ግን ካላወቁት እነዚህ መስፈርቶች ያሟላል አያሟላም ብለን ነው ዲቪ መሙላት ያለብን። ፎቶዋችን መጀመሪያ እናየዋለን፣ ከዛ ልኬቱም በመለካትም እንትን ማለት ይችላለን። በእርግጥ ኤግዛክት ልኬቱ እዚህ ፎቶ ላይ ዲስፕሌይ እንደምታዩት ማለት ከእንትናችን በላይ አጠቃላይ ፎቶዋችን 600 ፒክሰል ነው መሆን ያለበት። ያ ማለት 600 ፒክሰል በ600 ፒክሰል ነው መሆን ያለበት። ከእንትናችን ካገጫችን ወደ ጭንቅላታችን ከ50 እስከ 60% መያዝ አለበት። ከአይናችን ወደ ታች ደግሞ ከ50 እስከ 60 መሆን አለበት፣ ግማሽ ግማሽ ማለት ነው። ስለዚህ ውድ ተመልካቾቼ ይህ ነገር ሊታሰብበት ይገባል። ለክተንም ቢሆን መስራት አለብን ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ስለ ዲቪ የሚመለከት አዲስ ነገር ካለ ይዤላችሁ እመጣለሁ። እንዲሁም ስለ ፎቶ እንዴት አፕላይ እንደምናደርግ ይዤላችሁ እቀርባለሁ።